እንደዛ ቢያስብ አንቺንም ቤተሰብሽንም ቢንቅ ነው ይሄንን ጥያቄ አክሰፕት አድርጎ እቤቱ ያስገባሽ። ገብቶሻል አይደል? እንጂ እምቢ ብሎ ጎረቤትሽ ነበር ሊመልስሽ የሚገባው ማለት ነው። ያባሰ ነገር ከመጣ እኮ እኔ ነበርኩኝ አልኩሽ አይደለ? አይ ነው ሁሉም ሰው ሲጀመር ከሞተ በኋላ ይለቀስለትና ካልነገርሽኝ በምን አውቃለሁ? ከማዬ ጋር መልስ አልፈልግም። ከማዬ ጋርም ቢሆን እናወራለን። አትመልሽልኝ አልኩሽ። በቃ ቤት ሂጂና ልብስሽን ይዘሽ ነይ። ከፈለገን አብረን ሄደን ነይ አብረን እንሂድ። ልብሴን ይዤ አልመጣም፣ ነገር ግን እንሂድ ካልክ እንሄዳለን። መሄድ ከፈለክ ማለት ነው። ምንም አታው። እኔ ያንቺን ንግግር አልፈልግም። ሕፃን ልጅ ነሽ፣ ገና ትንሽ ልጅ ነሽ። ሕፃን ልጅ እያልክ አደጋግምብኝ ዳጊ። በቃ ሲጀመር አድርጌያለሁ። ጌታን የምሬን ነው ዳጊ። ሁሉም ሰው ለዛው ላይ ለመፍረድ እንዴት እንደሚፈጠን መጀመሪያ መፍትሄ ይፈልግልኝ ነበር። ሰላም እንዴት አላችሁልኝ የኛ ውድ ቤተሰቦች እንዲሁም ተመልካቾች እንዴት አላችሁልኝ? እኔ በጣም ደህና ነኝ፣ ፈጣሪ ተመሰገነ ይሁን። እናንተ እንዴት ናችሁ? ያላችሁበት ሰላማችሁ ብዝት ይበልልኝ የኔ ውዶች። ዛሬ ወጣ ብያለሁ። ዳጊ ይባላል ለማታውቁት ማለት ነው። የምታውቁት ደግሞ በቲክቶክ ገጹም ልታውቁት ትችላላችሁ። ዳጊ ማለት እኔ ልክ እናንተ እንደምታውቁት ቲክቶክ ላይ እንደምታውቁት አይነት ሰው አይደለም ለኔ። ማለትም በቃ በአጠቃላይ ብቻ አብሮ አደገኝ ነው ማለት እንደ ታላቅ ወንድም ቆንጥጦ ያሳደገኝ ልጅ ነው ዳጊ ማለት ለኔ ማለት ነው። እና ልክ እንደናንተ ለኔ አዲስ አይደለም፣ ወይም ደግሞ ቲክቶከር እንደመሆኑ ወይ ፌመስ እንደመሆኑ ለኔ ይሄን ያክል የሚካበል ነገር አይደለም። አብረን እንደማደጋችን ቀለል አድርጌም ነው ማለት ቀለል ስላችሁ ግን ያለ ማክበር አይደለም። በጣም ማከብረው በጣም የምወደው ታላቅ ወንድሜ ነው። በዛ ላይ ደግሞ ጎረቤታችንም ጭምር ነው። አንድ ሰፈር ነው ያደግነው። ስናድግ ጓደኝነታችንም አብሮ ማደጋችንም በእኛ ብቻ አይደለም። ማለትም ጎረቤት እንደመሆናቸው ደግሞ እናቱና እናቴ ጓደኛሞች ናቸው። እንደ ጉርብትና አይደለም ማለት በጣም ቤስት ናቸውና ዳጊ ለምን ፈልግሻለሁ እንዳለኝ ባላውቅም ነገር ግን ያው ይመስለኛል ወይ ቤት የተፈጠረውን ነገር ሰምቶ ሊሆን ይችላል ወይ ደግሞ ያው ቪዲዮአችንንም በማየት ሊሆን ይችላል ስላችሁ አሁን ላይ እንደዚህ አስቸኳይ ፈልግሻለሁ ሊለኝ የሚችልበት ምክንያት በቃ ቤት ስለተፈጠረው ነገር ነው። ማለትም በስልክ ላወራሽ አልችልም ያለው ኦኬ፣ ስለዚህ ሊሆን ይችላል በሚል በዛው እናንተንም ላስተዋውቃችሁ ብዬ ነው እዚህ ጋር ካሜራ ይዤላችሁ የመጣሁት። ምን ልላችሁ ፈልጌ ነው ከመምጣቱ በፊት የኔ ካሜራ መያዝ ብቻ አይደለም ማለት ይሄን ጉዳይ እንድታውቁት ብቻ ሳይሆን እሱም ደግሞ ኦዲየንሶቻችሁ የእናንተን ተመልካቾች ማወራቸው ነገር አለ ብሏል። ምን እንደሚያወራቸው አላውቅም። ነገር ግን ዳጊ ብቻ በአጠቃላይ ለሰዎች ብዙ ምክር የሚለግስ ማለትም በቃ እንዲሁም የምታውቁት ቲክቶክ ላይ ልታውቁት ትችላላችሁ። የማታውቁት ደግሞ ባጭሩ ስለሱ ስነግራችሁ እንዴት ብዬ ላስረዳችሁ። በቃ ለሰው ሲታይ የሚቀልል ልጅ ነው። ለኔ አብሮ አደጌ እንደመሆኑ ምንም ማለት አይደለም። ባይገርማችሁ አይኑ አውቃለሁኝ ከወንድ ልጅ ጋር በተቃራኒ ጾታ ሆኖ ጓደኝነት የለም። የኔና የሱ ደግሞ ጓደኝነት ሳይሆን አብሮ ማደግ ነው። ሶ አብራችሁ ስታድጉ ልክ በተለይ በቃ ከህፃንነት ጀምሮ ህፃን እያላችሁ የምትጫወቱትን ጨዋታ ስታድጉ ላትጫወቱ ትችላላችሁ። ነገር ግን ያው ቀረቤታችንም ልክ ህፃን እያለን ምንም ሳናቅ እንደምንጫወተው አይነት ጨዋታ አድገን አንጫወትም። ይሄን ያክል በጣም ሪሌሽንም የለንም። ግን ያው በቻልነው አቅም እሱም እኔም ማለት በቃ ያ አብሮ አደግነታችን ጉርብትናችን እህትና ወንድምነታችን እንዳይቋረጥ እሱም የቻለውን አድርጓል፣ እኔም የቻልኩትን አድርጌያለሁ። ያው እናውቃለን ብዙ ተመልካቾቻችን የኛ ብዙዎቹ እህቶቼ ናቸው። ማለትም እህቶች ናቸው በብዛት የሚበዙት። በቃ በፐርሰንትም ከሆነ 80% ወይ 70% ሴት ናቸው፣ 30 ወይ 20% የሚሆን ናቸው ወንዶችና ዳጊ ደግሞ ለነዚህ እህቶቻችን ምላቸው አንዳንድ ነገርም አለኝ ስላለኝ ይድረስ አይድረስ አላውቅም፣ ግን ልደውልለትና ካልደረሰ እስከዛ እንጫወታለን እና የኔ ወዶች ልደውልለትና ካልደረሰ እስከዛ ትንሽ ነገር እንጫወታለን። ከደረሰ ግን ያው እኔ ማውርቶ ቶሎ መሄድ ስላለብኝ ግዴታ ቶሎ ማግኘት አለብኝ
እውነት ግን ምን ሊያወራኝ እንደሆነ መድኃኒዓለም የሚያውቅ ዳጊ ኧረ ምን ሆነህ ነው በእናትህ አስቆምከኝ እኮ እኔን ቶሎ በል እሺ የቱ ጋር ነሽ ላይ እነዚህ እንትኖቹ ጋር ዛፎቹ ጋር በቃ ሁለት ደቂቃ እሺ ፌመስ ነገር ትላላችሁ ማለት ነው ሁለት ደቂቃ ጠብቂኝ አለ ባይገርማችሁ አሁንም ድረስ ሰፈራችን አንድ ነው ማለት ያው እሱ ወንድ እንደመሆኑ ብዙ ጊዜ ቤት አይገኝም ማለት ያው ከጓደኞቹ ጋርም ያድራል እኔ ቼክ አድርጌ አላውቅም ነገር ግን ያው ብዙ ጊዜ እናትየው መታ ስታወራ ሰምቼ ነው እና ይመስለኛል ፌመስ ሲሆኑ እየወጡ ምናምን ነገር የሚያድሩበት እንትን ይበዛል እና እራፍ ተጠንቀቅ ብየው እንትን ብየዋለሁ ተናግሬያለሁ እኔ 2 ደቂቃ ብሎ 20 ደቂቃ ላደረገው እኮ ነው ይሄ ልጅ በጌታ ግን ያው ትንሽ እንጠብቀው እሺ መጣል አሎ ደህና ነህ ወይኔ እሺ ታቆርክብኝ ወይስ ቀላል ልበል ጻይ ነው በደንብ ያዝልኝ ካሜራ ማለት እንዴት ነሽ አለው ልዳጊ እንዴት ነህ ተጀምሯል ካሜራ አዎ አንተም እፈልጋለሁ ምናምን ስላልከኝ ሳልመጣ ጀመርሽ አዎ ሳልመጣ እኔም ሰላም ልበላቸው ብዬ ጀመርኩት ደህና ነህ ዳጊ ቤት ሁሉ ሰላም ሁሉ አሪፍ ስራ አሪፍ ነው እኔ ጋር አሪፍ ነው ፈጣሪ ይመስገን ማዘር ደህና ነች አወራታለሁ እኮ ሰላም ብያለሁ በነገራችን ላይ ሆነ ብዬ ነው ከካነ ካሜራማንሽ ነው ያልኩሽ ኦኬ እሺ ላውራቸው በዛው አንተንም ወንድሜን ካላስተዋወቅከኝ ማንን አስተዋውቃለሁ ይዤ መጣሁ ትክክል ለማያውቁን በተቻለኝ አቅም አስተዋውቃቸዋለሁ ስለዛ መድገም ነው የሚሆነው ለምን መሰልሽ የፈለኩሽ እንዲህ በስልክም እንደዚህ ብቻችንንም ማውራት እንችል ነበር ግን ያንቺ ተመልካቾችም እንዲያውቁት የፈለኩት አንድ ነገር ስላለ ነው ከነ ካሜራማንሽ ነው ያልኩት እኔ ከምቼው አድገሽ ከምቼው ከወንድ ጋር መሆን እንደጀመርሽ በጣም ግራ ነው የገባኝና ይባስ ብሎ ደግሞ ያደረግሽው ነገር በጣም ነው ያስከፋሽ ማለት ነው ምን ዳጊ ቤተሰብ እንደሌለው ሰው ያደረግሽው ምንም ቤተሰብ እንደሌለው ሰው ምንም መስብል ነገር የለውም ሴት ልጅ ነሽ አይደለ ቤተሰብ በምን ያህል መስዋዕትነት እንዳሳደጉሽ ያውቃሉ ቅርብሽ ነኝ አይደለ ሰው ለነሱ ይሄ ያደረግሽው ነገር በጣም ትልቅ ውርደት ነው ለቤተሰብ ማለት ነው የማይደረግ ነገር ነው ያደረግሽው ሲጀመር ገና ነሽ ተማሪ ነሽ አይደለ እኮ እናታ ነኝ እኮ ትምህርቴን ላለማቋረጥ እንደዛ ያለ ነገር እያደረኩ ያለው ሲጀመር ሰው ቤት መሄድ አይደለም ከወንድ ጋር ራሱ እኮ ግንኙነት መጀመር የለብሽም ገና ትንሽ ልጅ ነሽ አይደል ትምህርት እንኳን አልጨረስሽም ጭራሽ ሚዲያ ላይ ያንቺ ሳይንስ ቤተሰብ ማሸማቀቅ እኮ ነው አይደል ዳጊ እኔ እንደዛ ያደረኩበት ምክንያት እኮ ቤተሰብንም እንደዛ ለማድረግ አይደለም ነገርኩሽ ገና ትንሽ ልጅ ነች ትምህርት ራሱ አልጨረስሽም ምንም ከቤተሰብ ጋር የሚያገናኘው ነገር የለም ዳጊ ይሄን እኮ ማለት ነው ማንም አሁን ለምሳሌ ዩቲዩብ ላይም ሳይወጣ ቪዲዮም ሳልሰራ እሱ ጋር መሆኑን ሳላሳውቅ ማለት ህይወት ይቀጥል ነበር አትሊስት እንደዛ ይሻላል ለምን አሁን አንቺ ብቻ አይደለሽም እንደዛ ተሰቃይታ ያሳደገችሽ እናትሽ ራሱ በጣም ነው የምታሳፍሪያት በዚህ ነገር ገብቶሻል አይደል ነው ዳጊ እሷም ቢሆን እኮ እንዴት ከቤት ትወጫለሽ ምንም ማውራትም አያስፈልግም ከቤት የሚያስወጣ ጉዳይ የለም አይደል ስማኝ እሺ ለዚህ ነው ይጠራኸኝ አዎ በጣም ነው ያናደርሽኝ እያልኩሽ እኮ ነው
ምንም የማይደረግ ነገር ነው ያደረግሽው። ሰው እንደሌለው ሰው ለማዬ ከሆነ እኮ ነው ችግር የለውም እኮ ነግሬያታለሁ። ዳጊ ምን ልፈልጌ ነው የማዬንም ክብር ለማዋረድ አይደለም የምትለውንም ማለት ማስረዳት የፈለግከውንም ነገር ተረድቻለሁ። ግን እማዬንም ቢሆን ማለት አውርታት ይሁን አላውቅም ብቻ ቪዲዮ አይታ ነው እኔ ደነገጥኩኝ። ሰዎች ነው ሼር ያደረጉልኝ ማመን ያቃተኝ አንቺ እንደሆንሽ ማለት ነው። በምን አይነት ስነ ምግባር እንዳሳደገችሽ አውቃለሁ። ገብቶሻል አይደለ? ከማንም ጎረምሳ ጋር ቪዲዮ መስራት ሳያንስ ደግሞ ልብስሽን ይዘሽ ሰው ቤት እስከመሄድ ድረስ ማን ነው ጎረምሳ የምትለው? ማን ነው ስሙ አብሮሽ የሚሰራው ልጅ? እና ኤፊ ታዲያ ኤፊ ነው ኤፊ ገለመሌ የምትይው እንዴ? ኮሽ እሱን አትስደበው። አንቺ ገና ነሽ እኮ ለእንደዚህ ለጓደኝነት እኮ ገና ነሽ እኮ እንዴ። ትምህርትሽን እንኳን አትሊስት አትጨርሽም እንዴ? የት ሄድብሻል? ትደርሽበታለሽ እኮ አይደል እንዴ? እኮ ዳጊኒ እኮ የሁሉ ነገር እያደረግክ ያለው እኮ ክላሴን ላለማቋረጥ ነው። ገባ? ቤት ያለውን ነገር ታውቃለህ። የፈለገ ችግር ይኖር አልኩሽ እኮ ቤት ውስጥ ሆነሽ ችግሩ ይኖራል። እንዴት አይኖርም? እኔ ጓደኛሽ ነኝ አይደል እንዴ? ያለውን ነገር ብትነግሪኝ መፍትሄ እንፈልጋለን አንድ ላይ አይደል እንዴ? ሳታቀርታ አይደለም። ነገር ግን እነዛ ነገሮች በተደጋጋሚ በሆኑ ሰዓት ያለኛ ማለት ከቤት መውጣት ነበር። ገባ? ለየትኛውም መፍትሄ አንድ ነገር ልንገርሽ፣ ለየትኛውም ችግር መፍትሄ አለው አይደል? መፍትሄው እኔ ደግሞ መፍትሄ መስሎ የታየኝ ነው። የትኛውስ ከቤተሰብ ክብር ይበልጣል እንዴ? ሳልወጣ በፊት ይሄን እንደዚህ ብሎ መፍትሄ ብሎ ያማከረኝ ሰው ማንም ሰው የለም እኮ። እኔ አሁን አላውቅም። ለምሳሌ ብትነግሪኝ ግን በሰዓቱ ግን ለኔ ቅርብ ለነበረው ለኤፍሬም ቢሆን መፍትሄ ሆኖ የተገኘልን ነገር ይሄ ነገር ብቻ ነበር። በቃ ሌላ መፍትሄ ነበረኝ። ክፍለ ሀገር መሄድ ነበረ። ክፍለ ሀገር ትቼ መሄድ አልችልም። ክላስሽን አቋርጪ ነው የምትለው? የእውነት ይሻላል። ክላሱን አቋርጠሽ ዊዝድሮ አድርገሽ የተወሰነ ቀን እዛ ብትቆይ ይሻላል፣ ጎረምሳ ቤት ከምትገቢ ማለት ነው። እዛ ምን እንደምትሆኝ ምን እንደሚፈጠር ምን ይታወቃል? ኧረ በቃ በእናትህ ዳይ በቃ ተውና ሌላ ጉዳይ አውራ። ያለው ኖ እኔ በጣም ነው ያስከፋሽኝ። ጌታን ነው የምልሽ። የማይደረግ ነገር ነው ያደረግሽው እንዴ! ሴት ልጅ ከቤቷ እኮ እንዴ አበሻ ባህል ኢትዮጵያ ገለመሌ የሚባል ነገር አለ አይደል? ከኔ በለጠ አንቺ ታውቂዋለሽ። ሴት ልጅ ነሽ አይደል? እና እኔ ዳጊ እሱ ሳይጠፋ ይቀርቶ ይመስላል። በክብር ነው የእናትሽን ጉልበት አስመሽ መውጣት ያለብሽ አይደል? ያም ቢሆን ጊዜው ሲደርስ ነው የሚሆነው አይደል? አሁን ገባሽ እኮ ተመልሰሽ ወደ እናትሽ ቤት ገብተሽ አጥቶች። ይሄ እኮ ሁሌ የምኖርበት ቤቱ ቡኝ እኮ አይደለም የገባሁት አይደል? እሷም ቢሆን እማዬም ቢሆን አውርተንበት ነው የወጣሁት። ገባ? እማዬም ሂጂ ስትል ፈልጋ ወይ ደግሞ አስደስቷት አይደለም ተደስታ አይደለም። ነገር ግን በዛ ሰዓት እሷም ቢሆን መፍትሄ ሆኖለት የተገኘው ነገር ለኔ ስትል ያደረገችው ነገር ነው እንጂ አስደስቷት አይደለም። እሷ ጨንቋት ሊሆን ይችላል ጥያቄሽን የተቀበለችው። ግን እኔ ነበርኩኝ ያልኩት በቃ ያለም መፍትሄ አክስቴ ቤት መታ ነበር። አክስቴ ጋር ተከትዬ ልሄድ ነበር። አክስቴ እንደመጣች ታውቃለህ። ለምን አትነግረኝም? ምን ጓደኛሽ አይደለሁ ነው? ሲጀመር አንተ ቤት አትገኝ እኮ በስልክ መደወል እኮ ትችያለሽ አይደለ? በዛ ሰዓት አሁን ከልጅነት ጀምሮ ምን ተዋወቁ። አሁን በዛ ሰዓት ትዝ ይለኛል። እሺ አንተ ነገር አይደረግም። በቃ አሁን የማይሆን ነገር አትመላለሽኝ። እዚህ ጋር ያንቺን ሐሳብ ልሰማ አይደለም እዚህ ድረስ የመጣሁት። ገብቶሻል አይደል? እኔም እንደዛ ብዬ ይሄን ነገር ራሱ ቀድሜ መናገር እንደነበረብኝ አውቃለሁ። ነገር ግን በሰዓቱ ማድረግ የለብኝን ነገሮች በሙሉ ቀድሜ ማድረግ ስለነበረብኝ አደረኩ። ላንተም ደውልበትም በዛ ሰዓት ሐሳቡም አልመጣልኝም። ዝም አላለኝም ጭራሽ። እሱ ራሱ ይንቀሻል። ቤተሰብሽንም አስንቀሻል። አሁን ራስሽንም ይንቀሻል። ቤተሰብ ማስነቃደል። አሁን እኔ ያንቺን ሐሳብ ልሰማ አይደለም እየነገርኩሽ ነው አይደል? ገባ? የሱን ልብ ወይም ደግሞ በሱ ቦታ ሆነ ምንም ስለምታውቀው ነገር ስለሱ ምንም አያገባኝም። ስለሱ ምንም አያገባኝም። እኔ ያንቺ ኃላፊነት ያንቺ ኃላፊነት ነው። ይንቀሻል መናናቅ። ይሄን ማናናቅ የሚያመጣው ነገር እኔም ብሆን እንደዛ ነው ማለት ነው። አንድ ሴት ልጅ ዝም ብላ ቤቴ ከመጣች እንደዛ ነው የማስበው። ገብቶሻል አይደለ? ኤፍ በዚህን ያክል ይወረዳ አስተሳሰብ ያስባል ነው። እንደዛ ቢሆን ነው እሱ ራሱ ላወራው ፈልጋል። እንደዛ ቢያስብ አንቺንም ቤተሰብሽንም ቢንቅ ነው ይሄንን ጥያቄ አክሰፕት አድርጎ እቤቱ ያስገባሽ። ገብቶሻል አይደል? እንጂ እምቢ ብሎ ወደ ቤትሽ ነበር ሊመልስሽ የሚገባው ማለት ነው። ኦኬ አንተ በዚህ ሁሉ ችግር ውስጥ ቤት ቁጭ በይ ነው የምትለኝ? አዎ ችግሩን እዛ ሆነሽ ነው መጋፈጥ አልኩሽ እኮ። ያባሰ ነገር ከመጣ እኮ እኔ ነበርኩኝ አልኩሽ አይደለ? አይ ነው ሁሉም ሰው ሲጀመር ከሞተ በኋላ ይለቀስለትና ማን ካልነገርሽኝ በምን አውቃለሁ? የሥራ አጋጣሚ አንገናኝም በቃ እንጂ ሰው እንደሌለው ሰው እንደዚህ አይነት ነገር አይደረግም። ሲጀመርም ይሄ ሁሉ ነገር እያወቃችሁ ማንም ሰው መፍትሄ ብላችሁ የሰጣችሁኝ ነገር የለም።
በራሴ ሰዓት እንደወስን ነው እንጂ ያደረጋችሁኝ አይደል? አንቺ ነገርሽኝ። መናገር አይደለም ቤት ውስጥ ያለውን ችግር አንተ ጎረቤት እንደመሆን ቅርቤ እንደመሆን ቤት ውስጥ ያ ሁሉ ነገር እንዳለ ያውቅ ይሄን አድርጊ ብለህ ምንም ያደረከው ነገር የለም። አንተ ባቅም የስራዬ ጸባይ ታውቂያለሽ። እገባለሁ፣ ተኛለሁ፣ ማዘርንም አግኝቻት የስራዬ ጸባይ ነው ብሎ ግን ችግሬን ሳይካፈለኝ የቀረው ሰው ባይኖር ኤፍሬምና ኤፍሬም በቃ አለቅ እኮ። በሰዓቱ ለኔ ችግር መፍትሄ ሆኖ የተገኘልኝም ኤፍሬም። እሺ ጥሩ ነው። እስካሁን የነበረው ነገር እሺ ጥሩ ነው። ካሁን በኋላ እኔ መጥቻለሁ እና ስለዛ ልብስሽን ይዘሽ ወደ ቤትሽ ተመለሻለሽ። ወደ ቤት? ወደ እናትሽ ቤት ነው። ወደ እናቴ ቤት እኮ ነው መመለስ ሳልፈልግ ቀርቼ እኮ አይደለም። ችግር አለ አይደል? ወይስ እኔ እናቴ ቤት መመለስ ሳልፈልግ የወጣው ነው እንደሚመስለው? ወይም ደግሞ የእናቴን ክብር አሁን እየመሰለኝ ያለው እንደዛ ነው። ለምን ችግሩን እያልኩሽ ነው። አሁንም እየነገርኩሽ እኔ መጥቻለሁ፣ አብረን እንፈታዋለን። የትኛው ችግር ሳልገባ በፊት ፈታ ጠብቀኝ፣ ወደ ቤት ይመለሳል። እኔ ከቤት መመለስ ሳልፈልግ ከዛ ውጪ ነው የማልመለስ በውጭ እናቴ እንዳትመልሽልኝ መልስ አልፈልግም ካንቺ እኮ መልስ ልብስሽን አምጥተሽ ዛሬ ነው እኮ ነው በግድ ብለህ እኮ ልብሴን አውጥተህ እኮ የምታስወጣው ነገር እኮ አይደለም። እኔ እኮ አልኩሽ እኔ እስካልፈለኩ ድረስ ቆጥተኝ ምንም ልታወራ አትችልም። ኤፍሬምን አገኘዋለሁ ሲጀመር ቀድመህ ብትነግረኝም ኖሮ ይዤው መጣ ነበር። ስለዚህ ጉዳይ የምታወራም ቢሆን ብቻችንን እንደ ወንድ እናወራለን። የማይደረግ ነገር ሳይሆን በቃ ለኔ ስለተጨነቀ ነው በሰዓቱ ይሄን ነገር አይደለም። አይ መጨነቅ እንዴ አይደለም አልኩሽ እኮ ላንቺ ቢጨነቅ ቤተሰብን አክብሮ ደርሰም ነው የሚወስድሽ። አይ ነው ግን ደግሞ ለሱም እኮ ጊዜ አለው እና ዳጊ እኔ ምን ልልህ ፈልጌ ነው እንደዚህም ብለህ መታ እንድታወራኝ ሲጀመርም አልፈልግም ነበር ማለት ይሄን ጉዳይ እኔ በዚህ ልክ ማውራትሽ ራሱ በጣም እያስገረመኝ ነው። ክርስቶስን ነው ምሽ ኦኬ እውነቱን መናገሬና ጥፋት ምን ጋር ነው? እሺ እኔ አሁን እኮ ራስሽን መከላከል ራሱ የለብሽም እያልኩሽ እኮ ነው። ትንሽ ልጅ ነሽ እያልኩሽ እኮ ነው። ምንም የምታውቂው ነገር የለም። ስለ ህይወት የምታውቂው ነገር የለም። ከዚህ በላይ ህይወት እንዴት እያየሁሽ ነው ያደግሽው አይደለ እኮ። ከዚህ በላይ ህይወት እንዴት ታስተምረኝ? እኔ የፈለገ ችግር ይሁን መፍትሄ አለው ግን መሸሽ አይደለም መፍትሄው እያልኩሽ። ኦኬ እዛው ሁኚ መሞትም ካለብኝ ምንም ከሆነ እዛው ነው በቃ። እስካሁን አልሞትሽም አለሽ አይደል? እኔ ከዚህ በኋላ ሰለው እኔ ፕሮቴክት አደርግሻለሁ ማንም አይነካሽም እያልኩሽ። የፈለገ ችግር ይምጣ እንፈታዋለን። ሆነም ቀረ እኔ ቤት ውስጥ ያለው ነገር ሳይፈታ ወደ ቤት አልመለስም። ይሄ ማለት ደግሞ እኔ እናቴ ቤት መኖር ሳልፈልግ ቀርቼ አይደለም። አንተ ስላልከኝም በግድ መለሳለሁም ብለ እንድትጫነኝም አልፈልግም። ያ ትንሽዬ ልጅ ነሽ እያልኩሽ እኮ ነው። እኔም ደግሞ ዳግም ከእናትሽ አጠገብ ነው መሆን ያለብሽ እያልኩሽ እኮ ነው። ከእናቴ አጠገብ እኔ መራቅ ፈልጌ አይደለም። ለእናቴ እንደማስፈልጋት እናቴ እኔ እንደምትፈልገኝ አውቃለሁ። ገባ? ያ ሳይጠፋኝ ቀርቶ አይደለም። ከዛ ጎረምሳ ጋር አንድ ቤት ውስጥ ምን ታረጊያለሽ? ሲጀመር አንቺ ምን ኖሮ ብቻችን ነው እኮ አይደል? እሱም ብለሽ አይደል እንዴ? ምንም ማለት እሱም ብለሽ ነው የሄድሽው አይደል? ምንም ከዛ ጋር የሚያገናኘው ነገር የለም። እንደዛ ነው የምታስበው? እኔ እንደዛ ነው የማስበው። እንዴት እንደዛ አሰብሽ ደግሞ? ከቤት እንድትወጪ ያደረገሽ ምክንያት መውጣት ብፈልግማ ይሄን ሁሉ ምክንያት እኮ መደርደር አይጠበቅም ነው እኮ። ሰበብ ፈለግሽ፣ ከቤቴ ምን ፈለግሽና ከጎረምሳሽ ጋር መሆን ፈለግሽ። ማን ነበር ያልሽኝ ስሙ? አይ ቶ ስሙ ምላንተ ምንም አያደርግልም። እኔ በጣም ነው ያስገርም። ሕፃን ልጅ ነሽ ገና ትንሽዬ ልጅ ነሽ እያልኩሽ ምንም ደግሞ ዳጊ እንደ ታላቅ ወንድም እኮ ነው አክብር እያወራው ያለው ታዲያ። ግን ደግሞ ታላቅ ስለሆንክ ብቻ አንተ ያልከኝን ነገር በሙሉ እናደርጋለሁ ማለት አይደለም። እንደዛ ነው የምታረጊው። ካሁን በኋላ እንደዛ ነው የምታረጊው። አንተ ያልከኝን ነገር አንተ በወሰድከኝ መንገድ እኔ ልሄድ ነው። እንደዛ ያንቺ ኃላፊነት ካሁን በኋላ በእኔ ነው እያልኩሽ እኮ። ምንም ባንተ ስለዛ ልብስሽን ይዘሽ አሁኑኑ ወደ እናትሽ ቤት ሄደ። የኔን ኃላፊነት ደግሞ እናቴ ለራሱ ሰታ ተቀብሎ ነው እስካሁን ቤት ያለው ራሱ። እኔ አወራታለሁ ማዘር፣ እኔ አወራታለሁ። አወራት ምናምን ነገር አይጠበቅብኝ። እኔ አወራታለሁ አልኩሽ እኮ። ማንን እንደምትሰማ ቀን ሲሆን ደውለህ ጠራኝና እኔ እመጣለሁ። አሁኑኑ ነው የምትመለሺው። ዛሬ እቺ ከመሸችማ ሌላ ችግር ነው የሚፈጠረው። መመለስ ራሱ የለብሽም አሁን ብቻ። እሺ ተውና ሌላ ነገር አሁን ጭራሽ እንትናት በይ ስሜታዊ አታድርጊኝ። ያልኩሽን መስማትና ማድረግ ነው ያለብሽ። ሌላ ነገር የምታወሪኝ ከሆነ አውሪኝ፣ ካለበዛ ነው እውነት። አንቺ ያለኝን ጨርሻለሁ። ሌላ ነገር የምታወሪኝ መስሎኝ ነው ላይ ማን ነው ጎረምሳሽን ግን እፈልገዋለሁ። ደውይለትና ወይስ ቀድመህ ብትነግረኝ ደውዬ ልነግርህ እችላለሁ። ብቻውን አወራዋለሁ። እኔ እፈልገዋለሁ። ታወራለህ፣ ችግር የለውም። ማውራት የለብን ታወራለህ።
ሰው የለሽም ብሎ ነው ጓደኛ የላትም ብሎ ነው እንደዚህ ሰው ቢኖረኝ ኖርማ በሰዓቱ እኔ ጋር የሚለኝ ሰው አይጠፋም ነበር እኔ መጥቻለሁ በቃ አለ መቅረት ነው ዋናው አይደል እኮ አሁን የሁሉ ነገር ከሆነ በኋላ ተመልሼ እጄን አልሰጥም በቃ እንሂድ ነገርኩሽ አሁን ሌላ ችግር እኔ አልፈልግም ስራ የለም ዛሬ ይኸውልሽ ተረጋግቼ ነው ላወራሽ እየፈለኩ ያለሁት ካልተረጋጋልት መታኝ ነው ጎትቼ አስገባሻለሁ ቤትሽ እንዴ በፊትም ደስ የሚለው ነገር ያላየከውም ቤት የት እንደሆነ አታውቅም ምን ቀላል ነው ከፈለኩ ወጣለሁ ብለሽ ነው እንዴት ብለህ ታገኘለህ ማለት ታገኝ ትችላለህ ቀላል ነው እሱ ቀላል ነው ለማንኛውም ዳግኔ በውሳኔ ራሴን ወስኜ ጨርሻለሁና ነገሪውና ዛሬ ነው ፈልገው ማንነሱን እሱ ደግሞ ላገኝ ይችላል ስራ አለ ትቶ ይምጣ ስራ ይቀርማል የሴት ልጅ ወት ይቀርማል እኮ ምንም ህይወት አቤቱ አስገብቶ ምን ሊያደርግሽ ነው ወይኔ እንግዲህ ዳግኔ ምንድነው ሌላ ነገር የምታስበው አይቼዋለሁ ቪዲዮ ላይ ራሱ የማይሆን ሰው ነው ያስታውቃል እንደዚህ ምኑ አይሆንም በቃ ያስታውቃል ምንም አይሆንም ምንም ሌላ እንትን አትጀምር ስትጀምር ሌላ ርዕስ አትጀምር ማውራት ፈለከውን አውርተህ መሄድ ነው እንጂ ስለኔ ማውራት ካለብህ ስለኔ ነው እንጂ ስለሱ ማይሆን ሰው ነው ምናምን ልትለኝ አትችልም ቀርባ አታውቀውም እኮ ከኔ በላይ እኮ አንተ አታውቀውም የሚመለከተን ሰዎች አለን እናትሽን እኮ እናቴማ ስለሚመለከታት እኮ ነው ለሷ ኃላፊነት ተሰጠች እኮ ስለዚህ ሰው አንተ ደግሞ ያንን አፍርሰህ መተህ በቃ መጀመሪያ ከሷ ጋር አውራ ግን ማውራት አንቺን ይዤሽ ሂጅ ነው አሁን ልብስሽን ይዤና ነው ልብስሽን ይዤ ምናምን ነገር አይደለም ከማዬ ጋር መልስ አልፈልግም ከማዬ ጋርም ቢሆን እናወራለን አትመልሽልኝ አልኩሽ በቃ ቤት ሂጂና ልብስሽን ይዘሽ ነይ ከፈለገን አብረን ሄደን ነይ አብረን ልብስሽን ይዤ አልመጣም ነገር ግን እንሂድ ካልክ እንሄዳለን መሄድ ከፈለክ ማለት ነው እኔ እኮ ቀን እኮ ማዬ ጋር መሄድ እኮ ችግር የለውም መሄድ እንችላለን እናወራለን አለቅ ከሱ ጋር ግን ምንም ያገናኝ ነገር የለም ሲጀመርም እንኳን ይዤ አልመጣሁም ይሄን ምክንያት ብለን ምንም ልታወራላት አትችልም በዛ ላይ ምንም ስለማታውቀው ሰው አይሆንም ፊቱ ያስታውቃል እንደዚህ ነው በቪዲዮ ምናምን ልትልኝ አትችልም ገባ አንተ ሳትሆን የምታውቀው እኔ ነኝ አይደል መከላከልም ካለብህ እንደ ወንድምነት ስለኔ እንጂ ስለሱ አይደለም ማውራት የሚጠበቅብህ አይደል ዝም አትበለኛ መልስ መልስልኝ በቃ እኔ ያንቺን ንግግር ልሰማ አይደለም የመጣሁት አልኩሽ እኮ እሺ ምንድነው የምትፈልገው አሁን የምልሽን ነገር እንድታደርጊ ብቻ ነው የምፈልገው ሂጂና ልብስሽን ይዘሽ ነይ ካልሆነ ነይ አብረን እንሂድና እማዬ ጋር እናወራ እንጂ ኖ ልብሴን እና ምጂ እንትን ልላችሁ ወደ ቤት እንሂድ ካልክ እንሄዳለን ችግር የለም ስራ ከሌለ ማለት ነው ምንም የለኝም ነገር ስራ ካንቺ አይበልጥም አልኩሽ ችግር የለም እሺ እንደዛ ከሆነ እንሄዳለን ቤት ከዛ ውጭ ግን ልብስ ከማንም ጎረምሳ ጋር ማይሆን ነገር ውስጥ ከመግባትሽ በፊት ስራ አይደለም ምንም ነገር እተዋለሁ እያልኩሽ እሺ ስለዚህ አሁን ሄደሽ ራስሽ ይዘሽ ትመጫለሽ ነው አብረን ሄደን ይዘን እንምጣ ልብስ ይዤ አልመጣም ቀድሜ ማውራት ካለብኝም እንደውም እማዬ ጋር እናወራለን ከፈለክ አንተ ማወቅ ያለብን በዛው ታውቃለህ ምንም አታው እኔ ያንቺ ንግግር አልፈልግም ህፃን ልጅ ነሽ ገና ትንሽ ልጅ ነሽ ህፃን ልጅ እያልክ አደጋግምብኝ ዳጊ በቃ ሲጀመር አድርጌያለሁ ጌታን የምሬን ነው እንዳደግሽ ነው እንደሚሰማሽ አይ ኖ ገና ትምህርትሽን ራሱ አልጨረስሽም አይደል ምንም ትምህርት ስለጨረሰ እኮ አይደለም ይሄ ሰው ልጅ አይደል ህይወት በራሱ የምታስተምረው ብዙ ነገር አለ እኔ ደግሞ ያንን በደንብ አስተምረኝ ፈተናኝ አልፈለሁ ገባ አንተ በእድሜ ስላደግክ አይደለም በእድሜ ስላደግኩ አይደለም እድሜሽ ነው ህይወት ተፈትኚ ምናምን አዎ ከዚህ በላይ ይበቃኛል እንደውም ከዚህ በላይ ባይቀጥል ደስ ይለኛል ምን ኖርሽ ምን አይተሽ ገና አንድ ፍሬ ልጅ ነሽ ያው ነው በቃ እኮ አንድ ፍሬ ልጅ ነሽ እያልክ ያለው አንተ ታላቂ ስለሆንክ በእድሜ ስለበለጥክኝ አይደለም በቃ ማሰብ ያለብኝ እኔ ሳላስብ ቀርቼ አይደለም በቃ እኔ አሁን ንግግርም አልፈልግም ህያ ሂጂና ልብስሽን ይዘሽ ነይ አልመጣም በቃ ልብስ ይዤ አልመጣም ልብስ ይዤ አልመጣም ማውራት የምትፈልገው ነገር ካለ እናወራለን ቤት እንሄዳለን ከማዬ ጋር ማውራት ካለብህ እናወራለን ይኸውልሽ አንዴና ለመጨረሻ ጊዜ ነው የምነግርሽ አላመጣም የመጣሁት አንቺን ልሰማ አይደለም እኮ ዳጊኔ በዚህ ልክ ካንተ ጋር መከራከር አልፈልግም አከብርሃለሁ እወድሃለሁ ሌላ ነገር ውስጥ እንድንገባ እንትን አይበልም በማለችን ችግር ሊፈጠር እኮ እንዳላስከፋሽ እያልኩሽ ነው እኔ ጓደኛሽ ነኝ ወንድምሽ ነኝ አብሮ አደግሽ ነኝ አይደለ እኮ ለዛ ነው አሁን ስለዛ መስማት አለብሽ ግዴታሽ እንጂ ስለዚህ ጉዳይ እኔ ከማንም ሰው ጋር ማወራው ነገር ለአንዴና ለመጨረሻ ጊዜ ነግርሻለሁ ዛሬውኑ ቤትሽ እንድትገቢ እናትሽ ቤት እንድትገቢ ሌላ ወሬ አልፈልግም ማታ 2 ሰዓት ላይ ቤት እመጣለሁ
እዛ ካላገኘሁሽ ሌላ ችግር ነው። ማታ ማታ አልመጣም በቃ። ከዛ ውጪ ቀን ቀን እናቴ ጋር ልመጣ እችላለሁ። አቤት እንድታድሪ ሌላ ወሬ አልፈልግም አልኩሽ። ምንም ተጫንከኝ ምንም ማለት ለአንዴና ለመጨረሻ ግን እነግርሻለሁ። ማታ መጥቼ ቤት እንዳላጣሽ። ካጦሽ ሌላ ችግር ነው የሚፈጠረው። ያው እቴትዬን ነው የምልሽ። ይሄን ብቻ ነው ታውራኝ። እቴትዬን ነው የምልሽ። አቤት እንዳገኝሽ ዳጊ ሁሉም ሰው ለዛው ላይ ለመፍረድ እንዴት እንደሚፈጠን መጀመሪያ መፍትሄ ይፈልግልኝ ነበር። ምንም ሲጀመር እሱ ስላለ ምንም አደርገው ነገር የለም። አላደርግ ክብር እኔ ክብር ሳላስብ ቀርቼ ነው እንዴ?